ማርክ ኩኩሪያ በህግ ሊያስጠይቀው የሚችለውን ተግባር ፈጽሟል። በትናንትናው ዕለት እንግዲህ ዘሰን ይዞት በወጣው መረጃ መሰረት ማርክ ኩኩሪያ ሊያስጠይቀው የሚችለው ተግባር ምንድነው? አብረን የምንመለከተው ይሁን። ምስሉ ላይ የምትመለከቱት የቼልሲ የተከላካይ መስመር ተጫዋች የሆነው ማርክ ኩኩሪያ መኪና እያሽከረከረ ግን ደግሞ አላግባብ ድርጊትን ፈጽሟል ነው የተባለው። ይሄ ምንድነው? መኪና እያሽከረከረ በተመሳሳይ ሰዓት እንዲሁ ቴክስት ሜሴጅ ሲጻጻፍ ታይቷል ነው የተባለው። ይሄ መኪና እንግዲህ መርሴዲስ ጄ ዋጎንስ የተባለው መኪናው ነው። ከ140 ሺህ እስከ 210 ሺህ ፓውንድ ድረስ ይገመታል ዋጋው ነው የተባለው። ታዲያ አንድ ምስክር ነው ይህንን ምስል እንዲሁ ያወጣበት ፎቶ አንስቶ ከባልደረባው ጋር በመሆን ምንድነው ያለው? ምስክሩም ሲጠየቅ እንግዲህ መኪናው በፍጥነት እየመጣ እንዳለ ወደ እነሱ እንደቀረበ ግን ደግሞ ማን ነው ይሄ ሰው እንደዚህ የሚያሽከረክረው ብለው መኪናቸውን አቁበው ሲመለከቱት ማርክ ኩኩሪያ እንደነበረና ከዛ ባለፈ ግን ተከታትለው ደርሰውበት ጓደኛው ፎቶ እንዳነሳው ጭምር ነው እንግዲህ የተናገረው። ማርክ ኩኩሪያ ይሄንን በማድረጉ የተነሳ ምን አይነት ቅጣት ሊጣልበት ይችል ይሆን ባይታወቅም ወይም የተባለ ነገር ባይኖርም ግን ደግሞ ይሄ ቅጣት በሀገሪቱ ላይ እንግዲህ እስከ 220 ፓውንድ ድረስ እና ምናልባትም ሌሎች ተጨማሪ ቅጣቶችንም ሊያስቀጣው እንደሚችል ጭምር ነው ዘሰን አያይዞ የዘገበው። ለማንኛውም ግን የማርክ ኩኩሪያ አላስፈላጊ ተግባር ይሄንን ይመስላል። የመኪና አደጋ ሊደርስ ይችል ነበር። እንደውም እነሱ እንዳሉት ከሆነ ላይኑን ይዞ ሁሉ ሲጓዝ እንዳልነበረ ጭምር ነው የተናገሩት። ማርክ ኩኩሪያ ምን አይነት ቅጣት ሊቀጣ ይችላል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። የፕላስ ምልክቷን በመጫን እንዲህ አይነትና መሰል መረጃዎች እንዲደርሷችሁ ፎሎ ማድረግ ቤተሰብ መሆን እንችላለን። ላይክ እና ሼር እንዳይረሳ። ይመቻል።